ዛሬ የሚገርም በቀላሉ ጊዜ በማይፈጀው በማያቃጥለው በትንሹ ደቂቃ ሰርተን የምንጠቀመው ከረመል አሰራር እማሳያችሁ ይሆናል ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንም አማን ሰላም አላህ ያደርግልን፣ በያለንበት አላህ ይጠብቀን እያልኩኝ ዛሬ እንግዲህ ከረመል እንዴት አድርገን ምንና ምንን ጨምረን በፍጥነትና በቀላሉ ሰርተን መጠቀም እንዳለብን አብረን የምናይ ይሆናል ማለት ነው። እናንተም ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ ማድረጋችሁን እንዳረሱ እላችኋለሁ ውዶችዬ። እናንተም ሀሳብ አስተያየታችሁን እየሰጣችሁ አበረታቱኝ ውድ የሀገሬ ልጆች። እስኪ ዛሬ ከረመልን እንዴት አድርገን ሰርተን በቀላሉ መጠቀም አለብን የሚለውን እስኪ አብረን እንመልከት። ወደ ስራው ልገብዛችሁ፣ አብረን እንስራ። እናንተም እስከ መጨረሻው ድረስ አይታችሁ ለመጠቀም ሞክሩ። ምንም አይነት ነገር ጊዜ አይፈጅም፣ ሰዓት አይፈጅም። እኛም በትንሿ ሰዓት ሰርተን በቀላሉ አሪፍና ቆንጆ በሆነ መልኩ መጠቀም እንችላለን ማለት ነው። ስለዚህ እንዴት ነው ያደክማል አያደክምም ስራው፣ ጊዜ ይፈጃል አይፈጅም የሚለውን አብረን የምናይ ይሆናል። ታዲያ ከረመል የሚባለው ምን አይነት ነው? እንዴት ነው? ከመጀመሪያው እስከ መጨረሻው ድረስ እስከ አለው ነገር ድረስ የማሳያችሁ ይሆናል ማለት ነው። በደንብ ተከታተሉኝ። እስኪ ምንድን ነው ይሄስ እንደዚህ የሆነበት ምክንያት አብረን እንመልከት። እንግዲህ እዚህ ጋር የማሳያችሁ ይሄ እንግዲህ ከረመል ነው። ይሄ ካርቶን ላይ ያለው ነው። እንግዲህ እዚህ ጋር መለኪያ ቡሽ አዘጋጅቻለሁ ማለት ነው። እዚህ ጋር እንደምታወቅ ካሊብ ኒዶ ነው። ይሄኛው ደግሞ ጌመር ነው። እንደምታወቅ ይታያቸዋል ቤት አደርጋለሁ። ይህ ካሊብ መሮኤ ነው ማለት ነው፣ ወይም ወተት ነው ማለት ነው። ስለዚህ እነዚህን በመደባለቅ ከረመል እንሰራለን ማለት ነው። እንዴት አድርገን መስራት እንዳለብን አብረን የምናይ ይሆናል ማለት ነው። እናንተ እስከ መጨረሻው ድረስ ለመከታተል ሞክሩ። በቀላሉና እንዲሁም ቀልጠፍ ባለ ሁኔታ ነው የምንሰራው፣ በብዛትም አይደለም። ይህ እንግዲህ ወተታችንን በዚህ መልኩ ምን ያህል ወተት ማድረግ እንዳለብን አብረን የምናይ ይሆናል ማለት ነው። እስቲ እናንተም ቁጠሩ፣ እኔም የቆጠርኩ አሳያችኋለሁ ማለት ነው። እንግዲህ እንደምታው በዚህ መልኩ ውሹ ትንሹ ነው፣ ትልቁ አይደለም። ምናልባት ካሜራው ላይ ትልቅ እንዳይመስላችሁ። እንግዲህ የወተቱ መጠን ይሄን ያክላል። አንድ ጨምሬያለሁ ማለት ነው። በደንብ ተከታተሉ ማለት ነው። ስለዚህ በጣም ቆንጆና አሪፍ የሆነ ከረመል ነው የምንሰራው ማለት ነው። አሁን ይሄው ሁለት ጨምሬያለሁ። እንግዲህ እንቀጥላለን ማለት ነው። እናንተም በደንብ እውት ማለት ነው። ማየትን የሚያክል ነገር የለም ማለት ነው። ይኸው ሶስተኛ ጨመርኩ ማለት ነው። ሶስት ጨምሬያለሁ ማለት ነው። አራት ጨመርኩ ማለት ነው። በደንብ ለማንኛውም ማለት ነው አራት እንግዲህ የአንደኛውን ካርቶን እጣ ጨምረን ጨርሰናል ማለት ነው። እንደምታዩት ትንሽ ያው ስልኩ በአንድ እጄ ስለሆነ እንግዲህ ቻሉት፣ ወጣ ገባ እያለ ነው እንትን የሚለው የሚቀርጸው ማለት ነው። አምስት ጨምሬያለሁ ማለት ነው። በደንብ ለእናንተ በደንብ ማሳያ ስላለብኝ ነው ይህን ያህል አድርጌያለሁ ከምላችሁ፣ ለምን አብሬ አልቆጥረውም ብዬ ነው ማለት ነው። ስለዚህ ይኸው ስድስት ጨመርኩ ማለት ነው። ስለዚህ ምክንያቱም በጣም አሪፍ እና ቆንጆ መሆን ያለበት መጠኑ ምን ያህል ነው የሚለውን ማወቅ ስላለብን ነው ማለት ነው ውዶችዬ። ስለዚህ ያው መቼም ታሰሩት እንዳትቀሩ ማለት ነው። ሰባት ጨመርኩ ማለት ነው። እንግዲህ ማሻላ ማሻላ ያያችሁት እንግዲህ የእቃ እንትን የለውም ማለት ነው። ከዛ እንደዚህ እንሞላዋለን። ጎዶሎም አንጨምርም። ለምን ምን ሲደረግ ጎዶሎ እንጨምራለን? ማሻላ ማሻላ ሞላ ነው ማለት ነው። እንግዲህ ያው ስምንት ጨርሻለሁ ማለት ነው። እንግዲህ ለሁለቱ ካርቶን ስምንት ቡሽ ነው የምንጨምረው ማለት ነው። እንግዲህ እያያችሁት ነው ማለት ነው። ስለዚህ ምን እናደርጋለን አሁን በዚህ ሀሊብ ኒዶን በዚህ ነው እያንዳንዱ አንዳንድ ማንካ እንጨምራለን ማለት ነው ውዶች። እዚህ ጋር አንዳንድ ማንካ ብቻ ነው የምንጨምረው ማለት ነው። ስለዚህ ተከታተሉ። ልክ እንደ ወተቱ ይሄኛውንም አብረን ነው የምንጨምረው። ሁለት ጨምሬያለሁ ማለት ነው። ምክንያቱም ስምንት ወተት ሀሊብ ስለጨመርኩኝ እዚህኛውን ጋር የምጨምረው ስምንት ነው ማለት ነው። እያንዳንዱ አንዳንድ ማንካ ነው የምጨምርበት ማለት ነው። ስለዚህ ተከታተሉ በደንብ ማለት ነው። እንግዲህ እንደዚህ እንደምታዩት ይቅርታ ትንሽ እያስተጋባ ነው። እንግዲህ በዚህ ስምንት እንትን ብዬ ጨርሻለሁ ማለት ነው።
ስለዚህ እንደዚህ አድርገን በደንብ እንመተዋለን ማለት ነው። 8 ማንኪያ ጨርሼ ጨምሬያለሁ። አሁንም ወዴት እንሄዳለን? ይህንን ካርቶኑን እንፈታና ውስጡ ያለውን አብረን የምናይ ይሆናል ማለት ነው። ስለዚህ እያንዳንዱን ነው የማሳያችሁ፣ ተከታተሉ ማለት ነው። ውስጡ ምንድን ነው ያለው? በካርቶን ብቻ ነው? ሌላ ፕላስቲክ አለው ወይስ እንዴት ነው የሚጨመረው? ሱሱ ምንድን ነው የሚለው አብሬ አንድ ላይ ነው የማሳያቸው። ይኸው ውስጥ ጋር እንግዲህ ታሽጓል። ማሻላ በስነ ስርዓት ነው እንግዲህ የሚሰራው ማለት ነው። ውዶችዬ እንግዲህ አብረን በደንብ ነው እንግዲህ እንደምታዩት ይሄው ካርቶን እንግዲህ ውስጥ አውጥቼዋለሁ ማለት ነው። ይሄኛው ደግሞ ሱሱ ከታች የምንጨምርበት አለ ማለት ነው። እሱንም ላሳያችሁ። ለምን ይቅርባችሁ። ይኸው ይሄ ነው እንግዲህ አብሮ የሚመጣው ማለት ነው። ምንም የሚያስቸግር ነገር የለውም። ሁሉም የተስተካከለ ነው። ከዛ ምን እናደርጋለን? አሁን እንፈታና ተለይ ፈትቼዋለሁ እንግዲህ ለእናንተ ለማሳየት ያክል ዘረግፍና ቃል ያሳያችኋለሁ ማለት ነው። ይኸው እንደዚህ በዚህ መልኩ ዘረግፍ ማለት ነው። እንደምታዩት እንግዲህ ካርቶን ይህን ይመስላል። እንግዲህ ከረመሉ ይህንን ይመስላል ማለት ነው። የሚገርማቸው ነገር ካርቶን ነው በነገራችን ላይ ምንም ሁሉም ነገር ተመጣጥኖ ነው የሚመጣው። ሱካር ምናምን መጨመር ምንም ነገር አያስፈልግም። ራሱ ሱካር ጣፋጭ ነው። እንግዲህ ይህን ይመስላል ማለት ነው። በጣም እንትን ነው ማለት ነው። ግን ሲገባ ከወተቱ ጋር ሲፈላ ይሟሟል ማለት ነው። እንግዲህ እንደምናውቀው ማለት ነው። ስለዚህ እንደዚህ አድርገን እነሰንስና እንጨምርና አብረን በደንብ አድርገን እንመታና እናፈለዋለን ማለት ነው። ተከታተሉኝ እስከ መጨረሻው ድረስ የትም እንዳከሉ አብራችሁ ሆኑ። ስለዚህ እስከ መጨረሻው ድረስ ለማየት ሞክሩ ማለት ነው ውዶች። ምክንያቱም ካየ ነው ከተለበብነው መስራቱም ሆነ መጠቀሙም ይቀለናል፣ አንደኛ ይጠቅመናል ማለት ነው። በተለይ በዚህ በአሁን ሰዓት በረመዳን በጣም አሪፍ ነው። ምክንያቱም ሁሉም ነገር እንትን ያለ ስለሆነ ማለት ነው። እና ይሄን ይመስላል እንግዲህ በዚህ መልኩ አፈላሁት ማለት ነው። ስለዚህ የሁላችሁ ወደ ላይ ይመጣል እንግዲህ የትንሽ እንትን የለውም። ይሞላና ድርግም ብሎ ብረት ድስቱን ያፈናል ማለት ነው። አያችሁ ታዲያ እንዲያክር ተረጋጋ፣ እንዲያፈስ እንዳፈስ ተረጋጋ፣ 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 እንዲያከል እንዲያከል እንደ ጉር ሊሰራኝ አያችሁ። ከዛ ምን እናደርጋለን? ይሄኛውን ብረት ድስታችንን ምን እናደርጋለን? እናቀዘቅዝና እሳቱን እናጠፋና ይሄኛውን ከላይ እንጨምርና እንመታዋለን ማለት ነው። ግን እሳቱን ማብረድ ያለብን ይሄኛው እንትን አይልም ማለት ነው። ስለዚህ እንደዚህ አድርገን እንጨምርና በደንብ አድርገን እንመታዋለን ማለት ነው። እንትን እስከሚል ድረስ ማለት ነው። ግን እሳቱን ማጥፋት አለብን። ብዙ እንትን ማለት አያስፈልገውም ይሄኛው ማለት ነው። እንደዚህ አድርገን እንመታዋለን እላችኋለሁ። በደንብ አድርገን ከመታነው በኋላ እቃችን እናዘጋጅና በሚበቃ ልክ እናዘጋጅ። እንደዚህ አድርገን ያሉ እቃዎች እንግዲህ አነስ አነስ ያሉ በእያንዳንዳቸው ልክ እንግዲህ አዘጋጅቻለሁ ማለት ነው። ሶስን በዚህ መልኩ ከታችን እንጨምርበታለን ማለት ነው። ከዛ እንግዲህ ሁሉንም እንደምታዩት አዳርሼ ጨርሻለሁ ማለት ነው። ከዛ ከላይ እንግዲህ የሰራነውን ከላይ እንሞላቸዋለን ማለት ነው። በዚህ መልኩ ሞልቼ አዘጋጀኋቸው እንደምታዩዋቸው ማለት ነው። ስለዚህ እነዚህም ወደ ዘላጃ ወይም ወደ ፍሪጅ እናቆያቸውና በዚህ መልኩ እናወጣቸዋለን ማለት ነው። ከዛ እያንዳንዱ ላይ ለመጠቀም እስች እንትናችን ላይ እስቲ ዘርግፈን እንየው ማለት ነው። እስኪ እንግልብጣት። ማሻአላ 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 ሁላችሁ ከተወሰነ ሰዓት በኋላ ይሄን ይመስላል ማለት ነው። እውነት በጣም አሪፍ ነው። ቆንጆ ጣፋጭ የሆነ ከረመል ነው እላችኋለሁ። እንግዲህ አሰራሩን በፈለጋችሁበት መስራት ትችላላችሁ። በብዙም በርከት አድርጋችሁ በአንድ እቃ መስራት ትችላላችሁ። በፈለጋችሁ ዲዛይን ማውጣት ትችላላችሁ። እንደዚህ አድርገን ሰርታችሁ ተጠቀሙት። በጣም አሪፍ ነው። በጣም አሪፍ እና ቆንጆ የሆነ ነው ማለት ነው። ስለዚህ እናንተም ሰርታችሁ ሞክሩት። በዚህ ሰዓት ድረስ ስለተከታተላችሁኝ በጣም አመሰግናለሁ። ባላችሁበት ሰላማችሁ በዚህ ተረፍርፍ ይበልልኝ። መልካም የረመዳን ወር ይሁንላችሁ። በሰላም ጾመን በሰላም እንፍታ። ሀገራችንን ማማን ሰላም አላህ ያደርግልኝ እላችኋለሁ። ሁላችንን በያለንበት አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።